ታው ግን ወርቁ እኔ ግን እህት አይደለው ነገ አንድ ነገር ቢሆን ግን አላሳዝንህም እንዴ ወርቁ እኔ ያወራሁት ይተኛል እንዴ አንተ ወርቁ አረ ህክምናህን አልጨረስክም ታዩ በቃ ዶክተር እኛ የተቻለንን ሁሉ ሞክረናል እኔ የሰውዬ ምንም አልጣመኝም እኛ ከጣሙ ምን አለን ከአስተማሪነቱ እንጂ ቆይ እንደው ስታዩ ሰውየው ጤነኛ ይመስላችኋል ቆንጆ ነው መላጣው ያምራል አነጋገሩ ያምራል ከዚህ በላይ ምን እንፈልጋለን ላንቺ እኮ አይደለም ለትምህርት ቤቱ ነው ያው ነው እመኑኝ እኔ በህይወቴ እንደዚህ እርግጠኛ ሆኜ አላውቅም 100% ሰውየው ችግር አለበት በአሁን ሰዓት እኮ በአስቸኳይ አስተማሪ በጣም ያስፈልገናል በተለይ ደግሞ እንደዚህ አይነት ብቁ አስተማሪዎችን ማግኘት በጣም ከባድ ነው እውነት ነው በኋላ ይሄን የመሰለ አስተማሪ አተን ልባችን እንዳይሰብ እንቅልፍም እንዳናጣ ስንት ከዚህ የተሻለ አስተማሪዎች ያሉበት ሀገር አይደለም እንዴ ያለን እንደሱ ረጅም አይደሉማ ማለት የብላክ ቦርድ ላይ ደርስም ለማለት ፈልጌ ነው እኔ ምንም ደስ አላለኝም እኔ ደግሞ በጣም እርግጠኛ ነኝ ተማሪዎቹ የሚወዱት አስተማሪ ነው የሚሆነው እኔ ራሱ እሱ እንዲያስተምረኝ ቢ እንደገና ትምህርት መጀመር አስቤያለሁ ለማንኛውም በእኔ በኩል እንዲቀጠር ተስማምቻለሁ እኔ ግን አልተስማማሁም እጭ ቆይ ተማሪዎቹ የኔ መሰለ አስተማሪ እያለ ባዶ ክፍል ሲቀምጡ አታዝኑትም እንዴ የትምህርት ማት እስኪደፋቸው እንዴ የምትጠብቁት እንተሳሰብ እንጂ እነሱስ ማን አላቸው ኧረ ተረጋጊ አንቺም እኮ ከተስማማሽ በድምፅ ብልጫ ስለሚሆን ማስተማር መጀመር ይችላል ይቅርታ ረስቼው ነው ተስማምቻለሁ በቃ ጠርተን ከነገ ጀምሮ ማስተማር እንዲጀምር እንንገረው እኔ ጠራዋለሁ